ብዙዎች ይወዱታል። የሰይፉ ቤቤስ እንግዳ ነው። አዲስ አልበሙ ለማስተዋወቅ እዚህ ጋር በዛ አድርጌዋለሁ። ሞቅ አድርጉለት። ጂ መሳይ ወደ መድረኩ። ዓለም ከንቱ ነው። ምንም ከይጃለሁ እኔ ራሴን ለእግዚአብሔር ክርስቶስ ኢየሱስን መከተል ክርስቲያን ነኝ። ኢየሱስማ ጌታ ነው፣ የጌቶች ጌታ። በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ በወንጌል አማኞች ዘንድ ብዙዎች ሲቀባበሉት የነበረው ጉዳይ በተለያየ እንግዲህ የሙዚቃ ህይወት ውስጥ የነበሩ አርቲስቶቻችን ከቅርብ ጊዜ ወዲህ ግን እያየነው እየተመለከትነው እንዳለ ነው። የዘፈኑን ዓለም በመተው እንግዲህ ወደ እግዚአብሔር መንግስት በመጨመር ከጨለማ ህይወት ወደሚያስደንቅ ብርሃን ሲወጡ እየተመለከትን ነው። ከነዚህ መካከል በዛሬው ዕለት ብዙዎች ሲቀባበሉት የነበረው ጉዳይና ወንጌልን በይፋ ሲመሰክር ያየነው በተለያዩ ሙዚቃዎቹ የምናውቀው ጂ መሳይ ከበደ እየተባለ የሚጠራው ወንድማችን በዩቲዩብ ላይ ሚሊዮኖች የተመለከቷቸውን ሙዚቃዎች አድርሶ ዝነኛ የሚባል ሙዚቀኛ ነበር። በዛሬው ዕለት ግን እሱም ሲናገር እንደሰማነው እንግዲህ የዘፋኝነት ዓለም ምንም ደስታ የለውም። ስንስቅ ስንጫወት ደስተኞች እንመስላለን። ነገር ግን ሰላም ያለው እረፍት ያለው ኢየሱስን በማወቅ ውስጥ ነው። ስለዚህ ብዙ በእንደዚህ አይነት ህይወት ውስጥ ያላችሁ እረፍትን፣ ሰላምን፣ የዘላለም ህይወትን ለማግኘት ወደዚህ ጌታ ነው እያለ እንግዲህ በግልጽ ጥሪን ሲያደርግ ተመልክተናል። በእውነት ይህ ደግሞ እጅግ የሚያስደስት ነው። ብዙዎቻችንም እንደምናውቀው እንግዲህ በዘፋኝነት ዓለም ውስጥ ያሉ ታዋቂ ከምንላቸው መካከል ድምፃዊ ሙሉቀን መለሰ አንዱ ነበረ። እንደዚሁም ሶፊያ ሽባባው፣ ዘሪቱ ከበደ፣ ጥበቡ ወርቅዬ፣ ቻቺ ታደሰ ብዙዎችን እንግዲህ መጥቀስ እንችላለን። እነዚህ በሙዚቃ ዓለም ውስጥ የነበሩ አርቲስቶች ነገር ግን በዛ ውስጥ ሰላም እንደሌለ ከሁሉ በላይ ደግሞ የዘላለማዊ ህይወትን ተካፋይ ለመሆን በኢየሱስ ብቻ አምኖ መዳን እንደሚጠበቅ በማወቅ እንግዲህ ከዘላለም ጥፋት ያመለጡ ናቸው። ከነዚህም መካከል እንግዲህ አንዱ መሆን ችሏል ጂ መሳይ ከበደ ማለት ነው። በዛሬው ዕለት እሱም በቀጥታ ስርጭት ላይ የተናገረው መልእክት የብዙዎችን ልብ የነካና ለብዙዎችም እንግዲህ መንገድን የከፈተ ይህንን የሰላም የእረፍት ጌታ ኢየሱስ ክርስቶስን ማወቅ እንዲሆንላቸው ጥሪን ያቀረበበት ነበር። በዚህም በሀሳብ መስጫው ስር ብዙዎች በእውነት እንኳን ጌታ ረዳ ሙሉ ለሙሉ እንግዲህ ከእንደዚህ አይነት ህይወት ውስጥ ወጥተ እግዚአብሔር በሰጠ ጸጋ እግዚአብሔር እንድታገለግል እግዚአብሔር እንድታከብር ብዙዎችን ከእንደዚህ አይነት ህይወት መናጠቅ እንዲሆንልህ እግዚአብሔር ጸጋውን ያብዛል እያሉ ሀሳባቸውን ሲሰጡት ተመልክተናል። እኛም በዚህ አጋጣሚ ጂ መሳይ ከበደ የተናገርከው ጌታ እንግዲህ ከዚህ በላይ ደግሞ ቁጭ ብለህ ቃሉን አንብበህ ሌሎች በእንደዚህ አይነት ህይወት ውስጥ ያሉትን እንደምትናጠቅ እናምናለን። ለማንኛውም ግን የወንድማችን እስቲ የተናገረውን ቪዲዮ ተመልክተን በሚል ዘፈን ትንሽ ተዋወቅኩና በጣም ብዙ ይጽፍልኛል፣ ብዙ ዴም ያደርግልኛል ምናምን እና በቃ ህይወት አይ ቲንክ 21 ምናምን ዓመት ነበርና በቃ ህይወት እንደዚህ የሚቀጥል ነበር ይመስለኝ። ሰው ሁሉ ከበባው ምኑ አድናቆቱ ምናምን፣ ግን ሁሉም ነገር ብትናል በቃ ጊዜያዊ ነበር። ስለዚህ እና ዓለም ከንቱ ነው። ምንም ስለዚህ እግዚአብሔር ሲባል ደግሞ የሚደብራችሁ ሰው ካላችሁ ምንም ችግር የለም። ምንም እኔ ራሱ ራሴን ክጃለሁ፣ እንኳን ለሰው ልጅ ክጃለሁ እኔ ራሴን ለእግዚአብሔር። ክርስቲያን ነኝ እኔ፣ ለምያለሁ ክርስቲያን፣ ክርስቶስ ኢየሱስን መከተል ክርስቲያን ነኝ። ኦኬ ቴንክ ዩ። ምንም ጊዜ በጌታ እዚህ ጋር ፊልጵስዩስ 4 ምን ጊዜም በጌታ ደስ ይበላችሁ። ደግሜ እላለሁ ስለ ሃይማኖት አይደለም ያወራሁት፣ ስለ እግዚአብሔር መንግስት ነው። ወይ ኦርቶዶክስ ወይ ፔንቴ ብዬ አይደለም ያወራሁት፣ ስለ እግዚአብሔር መንግስት ነው የማወራው።
ምን ችግር አለው? ሰበካ ቢጀምርስ? ሰዎች ካሉበት መጥፎ ስሜት መውጣት ካስቻል ምን ችግር አለው? በጣም ብዙ እዚህ ምድር ላይ ያሉ ሰዎች በጣም ሰክሰስፉል የሆኑ ሰዎች ማለት ሰክሰስ ፕላስ ሰላም ያላቸው ሰዎች፣ ፊታቸው ላይ የሚነበብ ሰላም ያላቸው ሰዎች የሚጸልዩ የጸሎት ሰዎች ናቸው። ከእግዚአብሔር ጋር ሪሌሽንሺፓቸው ጠንካራ የሆኑ ሰዎች ናቸው። ኢየሱስ ጌታ ነው። እንደቀላል ሌላ ማን ጌታ አለ? ኢየሱስማ ጌታ ነው፣ የጌቶች ጌታ። ውድ የኢሁ ሚዲያ ቤተሰቦች እንግዲህ እንደሰማችሁት ነው። ይህ ወንድማችን በእውነት እጅግ አስገራሚና ብዙዎችን ሊያነቃ የሚችል መልእክትን የተናገረው። እሱም ሲናገር እንደሰማችሁት በዘፋኝነት ዓለም ውስጥ ዝናው አለ፣ ገንዘቡ አለ፣ እውቅናው አለ። ነገር ግን ምንም አይነት ሰላምም ሆነ ረፍት የለም። ረፍት ያለው ኢየሱስን በማወቅ ብቻ እሱን እንደ ግል አዳኝ አድርጎ በመቀበል ውስጥ እንዳለ እንግዲህ እሱም በግልጽ ተናግሯል። ሌላው በጣም የተናገረው ደስ የሚለው ነገር ኢየሱስን ማወቅ ማለት ኢየሱስን እንግዲህ የግል አዳኝ አድርጎ መቀበል ማለት የሃይማኖት ለውጥ ማለት አይደለም። ስለ ኦርቶዶክስ ስለ ፕሮቴስታንት እያወራውኝ አይደለም። ነገር ግን ይህንን እውነት ብዙዎቻችሁ አውቃችሁ እንድትድኑ ነው የሚል መልእክትን ተናግሯል። እኛም ብዙ ጊዜ የምንደጋግመው ነው። ይህ ወንድም ስለ ኢየሱስ ክርስቶስ ጌትነት አዳኝነት ተናገረ ማለት ፕሮቴስታንት ሆነ ማለት አይደለም። ነገር ግን ደግሞ እውነቱን አውቆታል። ከዛ በኋላ ሌላው ፕሮሰስ እንግዲህ በህብረት ውስጥ መቀላቀል ደግሞ እሱ የቃሉ እውቀቱ እየጨመረ ሲመጣ በመጽሐፍ ቅዱስ አስተማሪዎች ጋር ኮሚኒኬሽን እያደረገ ሲመጣ እንግዲህ ወደ ህብረት ውስጥ ይቀላቀላል። ነገር ግን ዋናው ኮሩ የሃይማኖት ጉዳይ ሳይሆን ኢየሱስ ክርስቶስን ማወቅ ነውና ይህ ትንሽ ጠንከር ያለ መልእክትና ብዙዎችን ያነቃል ብለን እናስባለን። ደግሞም እውነት ነው። ብዙዎቹ በዘፋኝነት ህይወት ውስጥ የነበሩት ከዛ በኋላ ጌታ ኢየሱስ ክርስቶስን እንግዲህ ካወቁ ካመኑ ከዳኑ በኋላ ሲናገሩ እንደምንሰማው ያኛውን ያለፉበትን ህይወት እንኳን ለመናገር እንደሚከብዳቸው በጣም ከባድ፣ ለሰዎች ደስተኛ፣ ለሰዎች ሳቂታ፣ ሰላም ያላቸው ረፍት ያላቸው ቢመስሉም ነገር ግን ምንም አይነት ረፍት ምንም አይነት ደስታ የለም። ይልቁኑ ኃጢአት በኃጢአት ላይ እየተከመረ የሚካሄድበት አይነት ህይወት ነውና ስለዚህ ከዛ ህይወት ብዙዎች እንግዲህ ማምለጥ እንዲሆንላቸው በእውነት እንጸልያለን። ይህ ድምፃዊም እንግዲህ በግልጽ ይህ እውነት ገብቶታል። ስለዚህ በመናገር ብቻ ሳይሆን ደግሞ በተግባር ቁጭ ብሎ እግዚአብሔርን ቃል እያጠና ከወንጌል አስተማሪዎች ጋር ህብረት እያደረገ ቃሉን እየተከታተለ ደግሞ በበለጠ ጸጋው እየበዛለት ይመጣል ብለን እናስባለን። ምክንያቱም አክሽን ይፈልጋል፣ ንግግር ብቻ ሳይሆን ደግሞ ድርጊትን ይጠይቃልና ስለዚህ ደግሞ በሚቀጥሉት ጊዜያት የወንድማችን በብዙ የእግዚአብሔር ቃል እውቀት ተሞልቶም ለብዙዎች መዳን ምክንያትም ሊሆን እንደሚችል እናምናለን። ለዛ ምሳሌ ዘሪቱን መጥቀስ እንችላለን። አሁን ላይ ብዙዎች ዘሪቱን ሲያዩ የእግዚአብሔርን እርዳታ የኢየሱስን ፍቅር የሚመለከቱባት አይነት ሴት ሆናለች። በእውነት እሷን በመመልከት ብቻ ብዙዎች ይህንን የፍቅር ንጉሥ ኢየሱስን ለመከተል ለማወቅ ብዙ ጥረትን ሲያደርጉ እንመለከታለን እና ጂ መሳይም ይህ እውነት ይበራል። ወደ ድርጊት ገብተ ደግሞ ቃሉን ማጥናት ቁጭ ብለ ስለ እግዚአብሔር ቃል እውቀት መሙላት ይኖርብሃል ብለን ይህ መልእክታችን ነው። ይህም እንዲረዳኛ እንጸልያለን። ውድ የኢሁ ሚዲያ ቤተሰቦች እናንተም ጸልዩለት ማለት እንፈልጋለን። በዛሬው ፕሮግራማችን ይህን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። ቀጥለው ብትሰሟቸው ብታውቃቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።